እና አብይና እነ ለማ አዲስ አበባ ላይ የጀመሩትን ፕሮጀክት በፍጥነት ማጠናቀቅ ሲፈልጉ እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑን ላኩት ነው የምላቸው። ይሙኑ ይደገም። ሰሞንኛ መነጋገሪያ ሆነውና ብዙዎች ከሚያውቁት ስሙ ዘመነ ካሴ ተቀይሮ ዮናታን ሀብቶም ሆኗል እየተባለ በርካቶች የተቀባበሉት በህይወትና በሞት መካከል እያጣጣረ ከጎጃም ጫካዎች ወጥቶ በመቀሌ ሆስፒታል አልጋ ላይ ወደቀው አወዛጋቢው ታጋይ ዘመነ ካሴ ወይም ዮናታን ሀብቶም ማን ነው የሚለውን ፈትሸን እናቀርብላችኋለን። ይህ ወሬ ፕላስ ነው። ሰብስክራይብ፣ ሼር እና ላይክ መደረጉ እንዳይረሳ። ትውልድና እድገቱ በምዕራብ ጎጃም ሜጫ ወረዳ ገርጠጭ ጎጥ በገጠር የሀብት ስሌት በርካታ በሬዎችና ሰፋ ያለ መሬት ካላቸው ባለጸጋ ቤተሰቦች እንደተወለደ በራሱ አንደበት ይናገራል። ይህንን ገለጻውን የማይስማሙበት ቢኖሩም አንዳንዶች ደግሞ ድንቡሽቡሽ ያለ ሰውነቱን ምክንያት እያደረጉ በእርግጥም ሁሉ ከሞላላቸው ቤተሰቦች ተወልዷል ይላሉ። በትምህርት ቤት ቆይታውም በውጤት ጥሩ የሚባል ተማሪ እንደነበር የሚነገርለት የዛሬው የጎጃም ጫካዎች ሰው ዘመነ ካሴ የመጀመሪያና እስካሁን የመጨረሻ ዲግሪውን ከሐሩማያ ዩኒቨርሲቲ በጂኦግራፊ በከፍተኛ ውጤት ማግኘቱን ሰነዶች ያሳያሉ። ዘመነ ካሴ ከጠቅላይ ሚኒስትር አብይ አህመድ 50 በመቶ ሴት የካቢኔ አባላት አንዷ ከሆኑት ከቀድሞዋ የትራንስፖርትና ሎጂስቲክስ ሚኒስቴርና ከአሁኗ የአፍሪካ ህብረት ፒስ ኤንድ ፈንድ ሴክሬታሪያት ዳይሬክተር ዳግማዊት ሞገስ ጋር ጥቂት ዓመታትን አብሮ ማሳለፋቸውን አለፍ አለፍ ብሎ ሲነገር ይሰማል። ትምህርቱን ካጠናቀቀ በኋላም በተማረበት ዘርፍ በአማራ ክልል ደንና እጽዋት ጥበቃ ጽሕፈት ቤት ውስጥም በባለሙያነት አገልግሏል። ከዚያም በኋላ በኢህአዴግ የስልጣን ዘመን አማራ ክልልን ሲያስተዳድር በነበረው ብአዴን ውስጥ የወጣቶች ዘርፍ አስተባባሪ ሆኖ ሲሰራ እንደነበር አንዳንዶች በወቅቱ ካድሬም ሆኖ ነበር እያሉም ይተቹታል። በተሰጠው ሚና በወቅቱ ጥሩ አፈጻጸም በማሳየቱ እድገቱ ፈጣን ስለነበረ ይህንን ሁኔታ በብአዴን ውስጥ ከፍተኛ ተቀባይነት የነበራቸው ታደሰ ካሳ ወይም ጥንቅሹ የተባሉ ነባር ታጋይ ተቃውሞት ቂም በጤ ቋጥሮባቸውም እንደነበረ ይነገራል። በዚህ ሁኔታ የተከፋው ዘመነ ካሴም ቂም በመቋጠር ብቻ ሳያበቃ የ1997 ዓ.ም ብሔራዊ ጠቅላላ ምርጫ ውጤትን ተከትሎ ያኮረፉ እንደ ብርሃኑ ነጋና አንዳርጋቸው ጽጌ ያሉ ተቋሚዎች በኤርትራ ውስጥ ያቋቋሙት ግንቦት 7 የትግል ቡድንን ተቀላቀለ። ዘመነ በኤርትራ በረሃዎች ውስጥ የነበረው ቆይታ ግን በበርካታ ውዝግቦች የተሞላ ነበር። በአርበኞች ግንቦት 7 ውስጥ የፖለቲካ ዘርፍ ኃላፊ የነበረው ሰው ከቡድኑ የወቅቱ ዋነኛ ሰው ፕሮፌሰር ብርሃኑ ነጋ ጋር ተደጋጋሚ ግጭት ውስጥ ይገባ እንደነበረ ይነገራል። በተለይ ደግሞ በአርበኞች ግንቦት 7 ቡድን የትግል መዋቅር ውስጥ አማራ በበቂ ሁኔታ አልተወከለም ብሎ ማሰቡና ፕሮፌሰሩን በአማራ ጠልነት መወንጀሉ ለተደጋጋሚ ጸባቸው እንደ ምክንያት ይጠቀሳል። በበረሃ የነበረውን የትግል ቡድን ይመራ የነበረው ዘመነ ፕሮፌሰሩ ከአሜሪካ የሞቀ ኑሯቸውና ስራቸው ሆነው አለፍ አለፍ እያሉ ይጎበኟቸው ስለነበረ ደስተኛ እንዳልነበረም ይገልጻል። በአንጻሩ ደግሞ በወቅቱ ትግል ውስጥ ሌላኛው ከባድ ሚዛን የነበረው አንዳርጋቸው ጽጌ ከሁሉ በተለየ እጅግ በጣም የሚያምኑት ሰው ዘመነ ካሴ ስለመሆኑና በካሽ ሳይቀር 1 ሚሊዮን ብር እንደሰጡት መዋዘ ጥበባት ዳንኤል ክብረት የትርክት ዳና በረከት በተሰኘ መጽሐፍ ውስጥ ጠቅሷል። ይህንን በከፍተኛ ገንዘብ የመታመኑን ጉዳይ የሚቃረን ሐሳብ ያላቸው የኤርትራ በረሃ ሚስጥሮች የተሰኘ መጽሐፍ ጸሐፊ ሮማ የሚሰኙ ናቸው። በአንጻሩ ዘመነ ከፍተኛ የዲሲፕሊን ችግር የነበረበት በተለይም ገንዘብ በማባከን የሚታወቅ ሰው ስለመሆኑ አብራርተው ይገልጻሉ። እንደ ጻፊው አገላለጽ እንዲያውም ዘመነ ገንዘብ ከሚያባክንባቸው ጉዳዮች ዋነኛውና ቀዳሚው መጠጥ መሆኑንም ጽፈዋል። በወቅቱ እንዲያውም መጠጥ ለመጠጣት እንኳን ሳይቀር የጎንደርና አካባቢውን ተወላጆች እያገለለ የአካባቢውን ሰዎች መሰብሰቡ በጎንደሬዎቹ ዘንድ መጠላትን እንዳተረፈለት ይነገርለታል። ከመጠጥ ጀማነት የተሻገረው ይህ የዘመነ ድርጊት የኋላ የአካባቢውን ሰዎች ሰብስቦ አዲስ አይነት ሴራ ወደ ማሴር ተሻግሯል በሚል በነ ብርሃኑ ነጋ የሚመራው የቡድኑ ክንፍ አስሮት እንደነበረም ሮማይ በመጽሐፋቸው ላይ ተርከውታል። በእስር ለጥቂት ጊዜያት ከቆየ በኋላም አምልጠው ወደ ዩጋንዳ ተሰዶ እንደነበረም የሚያውቁት ይናገራሉ። በኋላም 2010 ላይ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በትረ ስልጣን እንደተቆጣጠሩ ለተቃዋሚዎች ያቀረቡትን ጥሪ ተከትሎ ወደ ሀገሩ ተመልሷል። ከተመለሰ በኋላም ከፕሮፌሰሩ ጋር የነበረውን ጸብ የረሳው የማይመስለው ዘመነ ካሴ
2011 ዓ.ም ላይ ኢትዮጵያዊነትን ብርሃኑ ነጋ አያስተምረኝም የሚል በወቅቱ በርካቶችን ያስገረመ ንግግር አድርገዋል። ወደ ኢትዮጵያ ከገባ በኋላም ቀድሞውኑ አርበኞች ግንቦት 7 እያለ ያራምድ የነበረውን የአማራ ታጋይነት መንፈስ አስቀጥሎ በልዩ ልዩ መድረኮች አማራነትን የተመለከቱ ንግግሮችን ማድረጉን ቀጥሎም ነበር። ዘመነ ወደ ሀገሩ በገባ በዓመቱ የወቅቱ የአማራ ክልል ፕሬዝዳንት የነበሩትና በበርካቶች ዘንድ ተወዳጅ ስለመሆናቸው የሚነገርላቸው ዶክተር አምባቸው መኮንን መገደል ተከተለ። አሁንም ድረስ ጥርት ያለ መልስ ባላገኘው ማን ገደላቸው ጥያቄዎች ውስጥ ከሚጠረጠሩ ስሞች መካከል አንዱ ዘመነ ካሴ መሆኑን የሚስማሙም ጥቂቶች አይደሉም። የወቅቱ ፕሬዝዳንት ግድያን በሌላ አይን ያዩ የጎንደር ተወላጆች የጎጃም አካባቢ ሰዎች የክልሉን ስልጣን ለመቆጣጠር ያደረጉት ሴራ ነው ሲሉ አዲስ እሳቤም ይዘው ብቅ አሉ። በወቅቱ በእሳቤ ብቻ ያላበቃው ይህው ሐሳብ ድርጊትን ወልዶ የሜጫ አካባቢ ተወላጅ የነበረውንና የዘመነ የራሱ አጃቢ እንደሆነ የሚነገርለት መማር ጌትነትን ደቡብ ጎንደር አካባቢ ለአሰቃቂ ግድያ ስለመዳረጉም ይነገራል። የፌዴራል መንግስት ከህወሓት ጋር የገባበት ግጭትን ተከትሎ ፋኖን በማደራጀት ሚና የተጫወተው ዘመነ ከጦርነቱ ማብቃት በኋላ የመሳሪያችሁን ፍቱ ጥሪን ሲቀርብ አኩርፎና መሳሪያችን የህልውናችን ጉዳይ ነው ብሎ ዳግም ወደ ጫካ ገባ። ለአዲስ ትግል ወደ ጫካ የገባው ዘመነ በተደጋጋሚ ባልተለመደ ሁኔታ ራሱ ጽፎ ፈርጠም ባለ ቅላጼ በሚያነባቸው መግለጫዎቹና አንገቱ ላይ በሚያደርገው ግዙፍና አንዳንዶች እንደሚሉት ጥይት የማያስመታ መስቀሉም ይታወቃል። እንደ አዲስ ለትግል ጫካ ከገባ ወዲህ ለበርካታ ጊዜያት 4 ኪሎን በቅርቡ እንቆጣጠራለን ማለቱ በወዳጆቹና በሐሳቡ ደጋፊዎች ዘንድ ጀግና ሲያሰኘው ከራሱ በተቃራኒ በቆሙ ሰዎችና በጠቅላይ ሚኒስትሩም ጭምር መሳለቂያ አድርገውታል። ታዲያ ከሰሞኑ ይህንኑ አወዛጋቢ ሰው አስመልክቶ የወጡ አዳዲስ መረጃዎች ዘመነ ካሴ በጽኑ ህመም ውስጥ እንደሚገኝና መቀሌ በሚገኝ ሆስፒታል ውስጥ የብአዴን አባል ሳለ ሐለቆቹ በነበሩት የህወሓት አመራሮች መልካም ፈቃድ ለደህንነቱ ሲባል ስሙን ወደ ዮናታን ሀብቶም ቀይሮ በሕክምና ላይ እንደሚገኝ የተለያዩ መረጃዎች ያመለክታሉ። ይኸው ድንገት ይፋ የሆነ መረጃ አንዳንዶችን ሲያስደነግጥ፣ ሌሎችን ደግሞ እፎይ ልንል ተቃረብን ያሰኘ ሆኗል። ይህ ወሬ ፕላስ ነው።